ስደተኛዋ ነኝ ደልቶሻል ይሉኛል ፎቶዬን እያዩ የሰው ሀገር ኑሮ ሲቃይና ላዩ ስደተኛዋ ነኝ ያልፍልኝ እንደው ባይ እንዳይከፉብኝ ሁሉንም አባባይ ወይ ከዛ አይደላኝ ወይ ከዚህ አይደላኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። እጅግ በጣም ያሳዝናለን የመዳም ቅመሞችዬ ለልፋት ለምስነት ለድክመት የተፈጠርን ሰዎች ቢኖር እኛ የመዳም ቅመሞች ነን። እንግዲህ ይህች እንደምታዋት ቢያንስ ሸፋጥ አይቀራትም ስታጥብ ሆዙን ይዛ እንዴት እንደምታጥብ እንዴት እንደምትሆን ሙሉ ቪዲዮዋን ብታው በጣም ነው የምታዝኑት። እና ዛሬ በጣም እጅግ ልብ የሚሰብር አንድ በቲክቶክ አንድ እህቴ ሼር ያረገችኝ አለ። ከመዳሟ ቤት የሆነ ጥፍሯ ሁሉ ምናምን ነገር ውልቅልቅ ብሎ በጣም የምታሳዝን። አሁን እንደምታዩት ብርዱ እየመጣ ስለሆነ አየር እየተቀየረ ስለሆነ አረቦች ገጠር ምናምን ይሄዳሉና እዛ እሷ በምትሄድበት ሰዓት አረቢቱ የኩሽናውን እንትን ጠቢ ተብላ በጣም እጇን ቆርጧት በጣም ነው የምታሳዝነው። እና አረብ ሀገር ላይ የምትሰሩ እህቶቼ አላህ Subhanahu Wa Ta'ala ብርታቱና ጥንካሬውን ይስጣችሁ፣ አላህ አቅሙን ይስጣችሁ፣ አላህ ይገዛችሁ። ነገር ግን ስትሰሩ አቅማችሁ በላይ የሆነ ደግሞ ራሳችሁን ጤናችሁን የሚያሳጣ የሆነ ነገር ባትሰሩ ደስ ይለኛል። አዎ አረቦች እንደዚህ እየሰራችሁ ራሱ እንደሰራችሁ አርገው አይቆጥሩትም። እና ይህች እህታችን ከሐኪም ቤት ተኝታ ሐኪም ቤት ሆና መዳሟ በር ገጠር እየሄደች ነገር ግን አታያትም ሐኪም ቤት ያለችውን ልጅ ማለት ነውና ልጅቷ ምንድነው ባክሽን አንቺ አቅም ካለሽ ወደ ሀቢባ እንድደርስ ይሄን ቪዲዮ ተባበሪ ብላ ፖስት አደረገችልኝ ማለት ነው። እውነት ለመናገር እጇን ብታዩት የዩቲዩብ ህግ ስለማይፈቅድ እንጂ በጣም ነው የሚያሳዝነው። አረቧ ልጅቷን ወደ በር በሄደችበት ሰዓት ኩሽናው እንዲጸዳ ፈልጋለሁ ብላ የኩሽናውን እንትን ስታጸዳ ነው እጇን የቆረጣት ማለት ነው። እና ሙሉ ቆዳዋ ብታዩት በጣም የተቀደደ የተላጠው። ከዛም አንስታ አረቧ እሷን ወደ ሐኪም ቤት አስገብታ አረቧ ገጠር ሄደች ማለት ነው። ከዛ አልተመለሰችም። አረቧ ገጠር ናት እስካሁን ድረስ። ልጅቷንም ወደ ሐኪም ቤት ሄዳ አላየቻትም። እና እባክሽን እህቴ እንደዚህ ሆናብኛለችና ተባበሪኝ፣ ሀቢባ ቤት አድርሽኝ፣ አቅም ካለሽ ለሀቢባ አድርሽ ብላ በቲክቶክ ገጼ ልካልኛለችና እውነት ለመናገር አረብ ሀገር ላይ የምትሰሩ እህቶቼ እጃችን ሰውነታችን በክሮክስ የተበላ ኢትዮጵያ ስንመጣ አቅም ምንም ነገር የሌለን እውነት የሆነ በቃ መቻል የሚባል ነገር ከኛ ላይ የሌለ አቅማችንንም ጉልበታችንንም ሰተን የምንመለሰው አረብ ሀገር ላይ ነው በቃ። እና ስለዚህ እባካችሁ አረብ ቤት የምትሰሩ እህቶቼ በቻላችሁ መጠን ራሳችሁን ጠብቁ፣ ራሳችሁን ለመጠበቅ ሞክሩ። ቢያንስ ስራ ስትሰሩ እንደዚህ አሁን እህቴ እንደምታዋት አረብ ቤት ናት ያለችው። የአረቦቹን ቤት እንደምታጸበው ሁሉ እንደምታጸዳው እንደምትለፋው ሁሉ ነገር ግን ካሜራውን እያየች ነው እየተሰቀለች ያለችው። ከዚህ ላይ ወርቃችሁ ብትሞቱ ወይንም ደግሞ አንዳልጧችሁ ብትወርቁ ውሃና ሳቡና በያዛችሁበት ሰዓት እውነት ለመናገር ካሜራ ባትቀርጹ ከካሜራ ትንሽ ራቅ ብትሉ ይመረጣል። ምክንያቱም ለገዛ ለህይወታችሁ ስትሉ። አንዲት ልጅ ነበረ ዱባይ ነው የምትሰራው። ሽንት ቤት እያጠበች ከሽንት ቤቱ ወርቃ ሐማም ላይ ወርቃ በጆሮዋ አጥንቷ ተከስክሶ በጆሮዋ ነው አጥንቷ እየፈሰሰ ያለው እየተለቀመላት ያለው ማለት ነው። ያኔ ከሽንት ቤቱ ወርቃ ሐማም ውስጥ ወርቃ ዛሬ ድረስ ቅንጭላቷ በቃ በየቀኑ አጥንት እያስፈለፈለ አጥንት እያስወጣኝ ነው ያለችውና አረብ ቤት የምትሰሩ እህቶች አዎ ልፋት አለ፣ አዎ ድካም አለ፣ አዎ ችግር አለ። ግን እናንተ ፖስት የምታረጉት ቪዲዮ አስባችሁበት ተረጋግታችሁ ካልሆነ በስተቀር እንደዚህ ውሃና ማብሪያት ጋር ተገናኝታችሁ ቪዲዮ መቀረጽ ካሜራውን ስታይ አንሸራቶች ብትወርቂ የዘላለም በሽታ ነው የምትሸከሚው። አያውቁልሽም፣ አያውሽም። አረቦች ዛሬ እናንተ ቢደክማችሁ ቢያማችሁ ምንም ችግር የለባቸውም። እነሱ ትኬት ቆርጠው ለአንድ ቀን ያሳፍሯቸዋል። ግን ለዘላለም በሽታ ተሸክማችሁ የምትቀሩት እናንተ ናችሁ፣ ማንም አይደለም። ቤተሰቦቻችሁ ራሱ ስትረዷቸው ስታግዟቸው በቁማችሁ እንጂ ከተኛችሁ ማንም አይጠይቃችሁም። ለምን አንገትሽን ቆርጠሽ አትሰጪው ለቤተሰብሽ? ነገር ግን አንቺ ከወደቅሽ፣ አንቺ ከታመምሽ፣ ያንቺ መድከም ያንቺ መልፋት የዛን ቀን ያበቃልና አረብ ሀገር ላይ የምትሰሩ እህቶቼ እንደምትደክሙት ሁሉ እንደምትለፉት ሁሉ ለራሳችሁ ለመኖር ሞክሩ። ከምትሰሯት ስራ ብዙ እህቶቻችን እሳት እየበላቸው እጃቸውን ሰውነታቸውን ሁሉ እያቃጠላቸው
በቃ አንዱን ሲሰሩ ከስራ ላይ ስራ ሲደራረብባቸው ነው። ከዛ ላይ ደግሞ ለራሳችን የሚባል ጥንቃቄ ስለማናረግ ነው። በቃ እኛ ስራው መሰራቱን እንጂ እኛ በቃ ስራው ተሰራ አልተሰራ ጨረስኩ አልጨረስኩ የሚለው ነገር እንጂ የኛ ራሳችንን ወይንም ችግር ላይ እንጥላል ወይንም ለኛ ጉዳት ያደርስብናል ብለን የምናስብበት አይምሮም የለንም። በዛው ልክ ደግሞ በቃ ፖስት ቪዲዮ የምናደርገው ስለሚያስፈልገን ቪዲዮ መስራት አለብን እና በጣም ጥንቃቄ የሚባል ነገር ለራሳችን ከኛ ጋር ያራቀ ነው። እባካችሁ አረብ ቤት የምትሰሩ እውነት ይሄ ቪዲዮ የሚደርሳችሁ የዛሬዋን እህቴን ብታው ማለት ነው በጣም ነው የምታዝኑት። ዛሬ እሷ ሐኪም ቤት ናት ያለችው። ዛሬ እሷ ሐኪም ቤት ተኝታ መዳሟ ወጣ ሄዳለች። ልትዝናና ነው ሄደችው። አረቦች ታውቃላችሁ ክረምት በመጣ ብርድ በመጣላቸው ሰዓት እነሱ ገጠር ነው የሚሄዱት። ቤታቸውን ጥለው ሜዳ ወርዶ እዛ አቧራ ውስጥ ለመቀመጥ በጣም ነው የሚጥሩት። ግን ይህች እህቴ እንደምታዩት እዛ ሄዳ ገጠር አጽድታ መጣ። ከገጠር እንደገና መልሳ ደግሞ ከቤት መጣ ስታጸዳ ስትለፋ ምግብ ስትሰራ ወደ ገጠር ይዛው የምትሄደው እቃ ስትጭን ከዛ መልሳ መዳሟ ደግሞ መልሽ እስከመመጣ ድረስ ይሄን መጥበህ አጽድተሽ ጠብቂኝ ብላ ባለችባት ሰዓት ነው እጇን እንዳለ ቆዳዋን ግፍፍ አድርጋ የቆረጣት ማለት ነው። ያ የሆነው ለምንድን ነው? እሷ በቃ መዳሟ እቃ ጫን ያለቻት እቃውን ጭና ከቤት መልሳ መጣች። ከዛ ደግሞ መልሳ ቤት ልታጸዳ ነው። ስራው በጣም በቅንጭላቷ ላይ ነው ያለው። መዳሟ ከዛ ያለውን አስተካክላ መታ እሷ አጽድታ ስጨርስ መልሳ መታ ልትወስዳት ነበር ወደ ገጠር አሳቧ ማለት ነው። ኩሽናውን መድኃኒት ምናምን ረይተው ሊሄዱ ነበረ። አጸዳርታ መድኃኒት ነስንሳበት ልትሄድ ነበር። ምክንያቱም ለ2 ወር ለ3 ወር ነው ገጠር ልትሄድ የነበረው። አረቢቷ ደግሞ ስንመለስ ኩሽናችን ሰርሱር ሆኖ እንዳናገኘው መድኃኒት እናርግበት ብላ አረቧ ትላታለች ማለት ነው። ከዛ ልጅ ምን አደረገች? አረቧ ደርሳ እስከምትመለስ ድረስ ቶሎ ብዬ ቤትን አጽድቼ ገጠር ሄዳለሁኝ ብላ ራሷን ስትህዛ ስትል ነው እንግዲህ የገዛ እጇን ቆርጣ አሁን ዛሬ ሐኪም ቤት ናት። በእውነት የዛች ልጅ እጅ ብታወት በጣም ነው የምትደነግጡት። እንደዚህ ይህን ያህል እስከምትሆን ድረስ እውነት እሷና ሰው ነው እንደዚህ ያረጋት ነው የምትሉትና ባካችሁ አረብ ቤት የምትሰሩ እህቶቼ ራሳችሁን ለመጠበቅ ሞክሩ። አለዛ ራሳችሁ ከተጎዳችሁ በኋላ ማንም እናንተ ሊጠብቃችሁና ማንም እናንተ ጋር ሊገድፋችሁ አይችልም። ይሄን ነው የምለው። በጣም የምትወዱኝ የምታከብሩኝ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደዚሁም በስተመጨረሻ ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉልኝ ቻናሌን ሁላችሁም ማለት ነው። የምለቀው ቪዲዮ እንዲደርሳችሁ ሁላችሁም ሰብስክራይብ አድርጉኝ። ከዛ የተረፈ እንደነገርኳችሁ ባካችሁ ራሳችሁን ጠብቁ። በእውነት ራሳችሁን ሳትጎዱ መስራት ጥሩ ነገር ነው ግን የምትሰሩት ነገ ለማግኘት ሲሆን ደግሞ ራሳችሁን ከጎዳችሁ በኋላ አይደለም ራሳችሁን የምትጠቅሙት። ሳትጎዱ ራሳችሁን ጠብቁ። ይሄን ለማለት ወዳችሁ ፈቅዳችሁ ለምትከታተሉኝ ውድ ቤተሰቦቼ መርጣችሁኝ ሰብስክራይብ ላደረጋችሁኝ እንደዚሁም ቪዲዮ ላይ ሼር ለምታደርጉልኝ ከልብ አመሰግናለሁ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ በጣም ወዳችሁ ማከብራችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።